ብልጥ ገቢ ያስፈልገኝ። ብልጥ ገቢ የሚባለው ኦንላይን ገቢ ነው። ሞኝ ገቢስ ሄዶ ነው እንግዲህ ስራ እየሄድኩ ነው የሚል ሰው አለ። ዘንድሮ ስራ ትሄዳለህ። ጽድቅ የሆነበትን ገቢ እናስብ። እንዲህ አይነት ገቢ ይፈልጋል። ጽድቅ ያለው ሰላም ያለው ከህሊናዬ ጋር መሆንበት ለሰዎች የምተርፍበት የተትረፈረፈ ገቢ እፈልጋለሁ። በነገራችን ላይ እንደዚህ አይነት ገቢ በምድር ላይ አለ ወይስ የለም? ጭራሽ አለ። ከጠየቅኩኝ አነባለሁ፣ ከጠየቅኩኝ እማራለሁ፣ ከጠየቅኩኝ በሂደት ውስጥ ፈጣሪ ያደርሰኛል እዛ ቦታ ላይ። ብዙ ጊዜ ድሃ የሚሆነው ሰው ጊዜ ይኖረዋል። ግን እጅግ በጣም ድንቅ ሰዎች ደግሞ አሉ፣ ጊዜም ገንዘብም የሌላቸው። አስተሳሰብ መትረፍረፍን አስባለሁ፣ ለሰዎች ተርፋለሁ። እኔና እናንተ ህልማችንን እዚህ ቤት ያለን ሰዎች ብቻ ህልማችንን ብንኖር የምታስቧቸውን ኦርጋናይዜሽኖች ብትከፍቱ ምናልባት 10,000 20,000 የሥራ ዕድል ይፈጠራል አይፈጠርም? ቢያንስ ስራ ውስጥ ያለ ሰው የመስረቅ ዕድሉ ይቀንሳል፣ ዜሮ ይሆናል ባንል ግልጽ ነው። ስለዚህ በእንደዚህ አይነት ባለ ራእዮች በበዙ ቁጥር ራሳቸውን ከፍ የሚያደርጉ ሰዎች በበዙ ቁጥር ኢኮኖሚካሊ ሰዎች ያድጋሉ። መቼም ሄዶ ታሰርኩ አልታሰርኩ ብሎ ከሚያገኘው ይልቅ ሰርቶ ቢያገኝ ይሻላል። በሱስ ውስጥም ገብቶ የሚሰሩ ሰዎች ለሱስ የተጋለጠው ሲጀምር የመማር ዕድሉ የጥሩ ቫልዩ የመገንባት ዕድሉ እየጠበበ ስለመጣ ነው። እሱን ከፍ ማድረግ እንችላለን። ስለዚህ ኢምፖርታንት የሆኑ ፖይንቶች የመጀመሪያው ማየት ያለብን ገንዘብ በራሱ ሰይጣን አይደለም፣ ያዢው ያደርገዋል። ጽድቅ ነገር መስራት ፈልጋለሁ፣ መልካም ነገር መስራት ፈልጋለሁ የምትሉ ሰዎች እናንተ ያዙት። ግልጽ ነው። ለመያዝ ደግሞ መስራት ያስፈልጋል። እንዴት ምን ሰርተን እናያለን። ገንዘብ በራሱ የገንዘብ ችግርን አይፈታም። እኔ ይሄን መጽሐፍ ሳነብ ትልቅ ነጥብ ከሆነልኝ መካከል አንዱ ይሄን ገንዘብ የገንዘብ ችግርን አይፈታም። እኔ ግን እንደውም ጂኒየስ የሆንኩ ነበር የሚመስለኝ ገንዘብ ሲቸግረኝ። ለምሳሌ የመጀመሪያው ገንዘብ ችግሬ የጀመረው መቼ መሰላችሁ? ኮሌጅ ስትሄዱ አይቸግራችሁም። ለምን? ወላጅ ኃላፊነት አለበታል። እናንተን አሳድጎ አስተምሮ ማስመረቅ ድረስ የሆነ አውቶማቲክ ግዴታ አለ። ልክ ስትመረቁ ግን ነገሮች ሽፍት ያደርጋሉ። ግልጽ ነው። ከመደጎም ወደ ራስን ወደ መቻል መሄድ አለባችሁ። ስለዚህ ስራ ስጀምር የጀመርኩ ጊዜ ማለት ነው። እኔ ክረምት ላይ ተመረኩ፣ ጥቅምት ውስጥ ስራ ጀምሬያለሁ። የኢትዮጵያ ንግድ ባንክ መጀመሪያ የተቀጠርኩበት። ስለዚህ ከእናቴ አስታውሳለሁ 120 ብር ተበደርኩ። ተጀመረ በቃ በዛ ብድር የተጀመረ 120 ብር ተበድራችሁ ያው ፋይናንሻል አይኪው ምናምን የሚባል ነገር ትምህርት ነው። አካውንቲንግ እኮ ነው ግራጁዌት ያደረኩት። አካውንቲንግ ለድርጅቶች ሂሳብ እንዴት እንደምትይዝ ነው እንጂ አንተ ሂሳብ እንዳለ ራሱ አያውቅም አካውንቲንግ። ኦነስትሊ ሰልፍ አካውንቲንግ የሚባል ለምሳሌ የለም። ፐርሰናል አካውንቲንግ ኦር ፐርሰናል ቡክ ኪፒንግ አይነት ነገር አልተማርንም። ሶ ጀመርኩ። ወሩ ሳይደርስ እንደገና አለቀ ያ 120 ብር። ሌላ ተበደርኩ። ከዛ 450 ብር ነበረ ደሞዝ። እሱ ላይ ግብር ምናምን ተቀንሶ ሲመጣ ለአበዳሪዎች ሲሰጥ አለቀ። ለሚቀጥለው ወር እንደገና ምን ማድረግ አለብን? መበደር አለብን። በቃ እየተስፋፋ መጣ እንደ ወረርሽኝ። ከዛ 3 ወር ሲሞላኝ አስታውሳለሁ 45ኛ ቀን ላይ 45 ቀን ነው 3 ወር ላይ 45ኛው ቀን ላይ ቋሚ ትሆናላችሁ። ከዛ 3 ወር ሲሆናችሁ ደግሞ የስታፍ ሎን የሚባል አለ። ባንክ የምትሰሩ ታውቁታላችሁ። ባንክ ስታፍ ሎን ማለት የደሞዛችሁን 4 እጥፍ ትበደራላችሁ። which is 450 ሲባዛ በ4 በሺህ ቤት ልቀበል ነው። ኢማጂን አይገባችሁም? ሺህ በሺህ ቤት ወደ 45ኛው ቀን ላይ ጠዋት ሲገባን ደብዳቤን ይዤ ስራ አስኪያጁ ጋር ምን ነው ተጣደፍ ካሉኝ፣ ነገሩ ነው ያጣደፋል። አለቀ። ከዛ በኋላ ብድሩን ከፍላችሁ 3 ወር ስትከፍሉ ደግሞ ምን ይባላል? ሎን ምንድነው? ሎንን ማደስ የሚባል ነገር አለ። የከፈላችኋትን ድጋሚ መበደር። በቃ እሷን እንደዚህ እያረኩ ነው የወጣው ከባንክ ስወጣ። አሁን ይሄ ችግሩ የባንኩ ነው አይደለም፣ የገንዘቡ ነው የብሩ ነው አይደለም፣ የያዡው ነው አይደል? ሲጀምር ስንት አስገባለሁ ስንት አስወጣለሁ፣ ገቤን ባመጣጠነ መልኩ ወጪን ካልኩሌት አድርጌ መኖር የማን ኃላፊነት ነው? እኔ ከዚህ በላይ ነው መኖር የምፈልገው። መልካም መኖር ትፈልጋለህ፣ እስክትኖር ድረስ ግን ይሄንን ደግሞ የግድ ትኖራታለህ። ያንን አጀስት አድርገ ገቢ ልጨምር በትርፍ ጊዜ። እኔ ስራ ስለጀምር የትርፍ ጊዜ ስራ ዳይኖሰር ማለት ነው፣ የሌለ ነገር ነው። ዛሬ እኮ ሰው ስልክ ካለው ከቤት ቁጭ ብሎ ስራ ይሰራል። ከቤት ቁጭ ብሎ ኢትስ አሜዚንግ። እንደዚህ ጄኔሬሽን የታደለ ትውልድ የለም። ገቢያችን አናሎግ እንዴት ይሆነ ማለት ገቢ በእግር ነው ወክ አድርጎ የሚመጣው፣ ወጪ ግን
ጠቅስ ታረጉት ይወጣል። ጠቅስ ታረጉት አየር ላይ እኮ ነው ወጪ የምናወጣው። አየር እኮ መግዛት ከባድ ነበር ድሮ። ማሰብ ራሱ ወደፊት በመጪው ትውልድ አየር ይገዛሉ ቢባል እንዳለ ይሄ ሰይጣን ነው ተብሎ ለብቻ ነበር የሚቀመጠው። አሁን አየር የማይገዛ ሰው አለ? 40 50 60 ሚሊዮን ሰው ስልክ አለው አይደል? ኢትዮጵያ ውስጥ ኦንላይን ከቤት ቁጭ ብለው ተምረው ይመረቃሉ። ኦንላይን መማር፣ ኦንላይን ገንዘብ ሜክ ማድረግ አለባችሁ። አሁን ዛሬ ወስኑ። ከ2016 ጀምሮ ዲጂታል ኢንካም ያስፈልገኛል። ማምጣት ይቻላል? አዎ። እቃ ሳይኖራችሁ፣ ሱቅ ሳይኖራችሁ፣ ግልጽ ነው። እቃ ሳትገዙ እናንተ መሸጥ ትችላላችሁ። መርካቶ ከሆነ ያለው መርካቶ ሄዳችሁ ሱቅ ውስጥ እንትን አንስታችሁ ለአንተ ላሽጥልህ ብላችሁ መሸጥ ይቻላል። የአይቲ ደግሞ ሙያ ካላችሁ የድሮፕ ሺፒንግ ሲስተምን ክሬት አድርጋችሁ ኦንላይን ላይ በሊንክ እያስተዋወቃችሁ በሊንክ በዴሊቨሪ ብቻ የሚሰራ ብላችሁ ከቤት ቁጭ ብላችሁ ድሮፕ ሺፒንግ መስራት ትችላላችሁ። እንደኔ ኔትወርክ ማርኬቲንግ፣ ዳይሬክት ሴሊንግ ላይ መስራት ትችላላችሁ። ትሬዲንግ፣ ፎሬክስ ትሬዲንግ፣ ሌሎች ትሬዲንጎችን መስራት ትችላላችሁ። ዛሬ የሰው ልጅ ስማርትፎን ካለ ስማርት ማለት ምን ማለት ነው? ስማርት ማለት በአማርኛ ምን ማለት ነው? አታውቁም? ዝም ብላችሁ ስታስቡ ስማርት ማለት ደደብ ማለት ይመስላችኋል? አይደል? ስማርት ምን ማለት ነው? ብልጥ ማለት ስማርትፎን አለ በአማርኛ ስትቀይሩት ብልጥ ስልክ አለ ነው አይደል? እና አሁን ችግሩ ምንድነው? ከስልኮቹ ብልጥነትና ከሰውየው ብልጥነት ማን በልጧል? ስለዚህ ስልክ አላችሁ ወይስ ስልኩ እናንተ አላችሁት ነው የሚባለው? እስቲ ከዛሬ ጀምሮ ወስኑና በመጪው 1 አመት ውስጥ በዚህ አመት ውስጥ ገቤን እንዳለ ወጪን እንዳለ ከቨር ማደርገው በብልጥ ስልክ ነው። በምን ስልክ? ብልጥ ስልክ። ሞኝ ስልክ ከሆነ ያላችሁ ያኛው ከሆነ ችግር የለም፣ እኩል ነን፣ ችግር የለም። ግን በሱም ገንዘብ ይሰራል አይሰራም? ይሰራል። ዛሬ በባንክ እኮ በ2 በ3 ቁጥሮች በ4 ቁጥሮች እየተደረገ ባንኮች ሞባይል ባንኪንግ ተብሎ ገንዘብ እናወጣለን። ገንዘብ ማውጣት የምታወጣበት ቦታ ሁሉ ገቢ ማምጣት አለበት ትለኛለች ሜንተሬ ጆይስ ዋዌሮ ትባላለች፣ ኬንያዊ ነች። ገንዘብ የምታወጣበት ቦታ ሁሉ ምን መስራት አለበት? ገንዘብ መስራት አለበት። ስለዚህ ካፌ ገብተን ቁጭ ብለን ስንበላ ገንዘብ ስትከፍል እዛ ቤት ውስጥ ገንዘብ ሜክ ማድረግ አለብኝ ብላ ሰዎችን ፕሮስፔክት አድርጋ ጆይን ታስደርጋለች፣ ቦነስ ሜክ ታደርጋለች። ስለዚህ ወስኑ። ስልክ እስካለኝ ድረስ በተለይ ብልጥ ስልክ ካለኝ ብልጥ ገቢ ያስፈልገኝ። ብልጥ ገቢ የሚባለው ኦንላይን ገቢ ነው። ሞኝ ገቢስ ሄዶ ነው እንግዲህ ስራ እየሄድኩ ነው የሚል ሰው አለ። ዘንድሮ ስራ ትሄዳለህ። ስራ ሄደ ከዛ ከደረስክ ነው አይደል? ታዲያ ወረፋ ደርሶ ታክሲ፣ ከዛ ደግሞ ታክሲው በትራፊክ ጭንቅንቅ ውስጥ አልፎ ከደረሰ ስራ ትደርሳለህ የሚባል ስራ ይሰራል እንዴ? እንደነቃህ እንዴት ስራ አይጀመርም? በምን ስልክ? በብልጥ ስልክ።